ያልወለዱትን እህቶች ካለ መውለዳቸው በላይ በጣም የሚጎዳቸው የኔና የናንተ በየመንገድ ላይ ስናገኛቸው የምንናገረው ቃል ነው የሚጎዳል። ልጅ በጭቃ ተጠፍጥፎ አይሰራም። ልጅ የእግዚአብሔር ስጦታ ነው። ስለዚህ እግዚአብሔር ልጅ እንዲሰጣቸው በጸሎታችሁ አስቧቸው እንጂ አታስጨንቋቸው። አሁን አንዳንድ ሰዎች ከሚስቶቻቸው ተደብቀው ከትዳር አጋራቸው ተደብቀው እዛም ቦታ ብዙ ነገር አስቀምጠዋል። ምን ልናረገው? ምን ሊጠቅመን? ያጠፋናል። አንዳንዶች መጠጥ ቤት ሲሄዱ ልጆቻቸውን አንጠልጥሎ ይሄዳሉ። ምን እያሉ ነው? ነገ አንተ እንደኔ ጠጭ ሁን፣ ሲጋራ ገዝተና ብሎ ልጁን የሚልክ ወላጅ ጤነኛ ነው እንዴ? ነገ ሲጋራ አጫሹን እያለው ጫት ገዝተናልኝ ብሎ ልጁን የሚላክ ወጣት እንዴት ልጁ ነገ ጫት ቃሚ ቢሆን እንዴት ይጸጸታል? አሁን እሺ የሚል እኮ ነው የጠፋው። እግዚአብሔርን የሚሰማ እኮ ነው የጠፋው። ዓለማችን እንደዚህ አይነት አጣብቂኝ ውስጥ የገባቸው፣ አገራችን ኢትዮጵያ እንደዚህ አይነት መከራ ውስጥ የገባቸው በምን ምክንያት ይመስላችኋል? እግዚአብሔርን እሺ ባለማለት፣ እግዚአብሔርን ባለመስማት፣ ለእግዚአብሔር ባለመታዘዝ ምክንያት እኮ ነው። አላጉረመረመም ወገኖቼ። አላዘነም ተብሎ አልተጻፈም። ኢዮብ አዝኗል፣ ነገር ግን አላማረረም። የታል የማመልከው አምላክ ግን አላለም። የታል የምጸልይለት አምላክ አላለም። የታል የምጾምለት አምላክ አላለም። አላማረረም። በሚኖረን ቀሪ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያዘጋጃል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 22 ቁጥር 8 ላይ ነው። እግዚአብሔር ያዘጋጃል። ርዕሳችን ይሄ ነው። የትምህርቱ መሰረታዊ ዓላማ የሚሆነው በሕይወታችን ውስጥ የሚያስፈልገንን ነገር በሙሉ እግዚአብሔር እንደሚያዘጋጅልን ማሳየት ነው። እኛ ስለተጨነቅን ሳይሆን፣ ቅልፋትን ቁጭ ብለን ስላደርን ሳይሆን፣ በእኔና በእናንተ መውጣትና መውረድ ሳይሆን፣ እግዚአብሔር አባታችን ስለሆነ፣ እግዚአብሔር አምላካችን ስለሆነ ለኛ ለልጆቹ የሚያስፈልገንን ነገር በሙሉ እንደሚያዘጋጅልን ለማሳየት ይህን ርዕስ መርጠነዋል። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ እግዚአብሔር በሉ። እግዚአብሔር ያዘጋጃል። እግዚአብሔር ምን ይላል? ማን ያዘጋጃል? እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን የእሱ ቅዱስ ፍቃዶ ይሁንልን። አንድ ታሪክ ወደ ኋላ መለስ ብዬ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አያለው። ታሪኩ ለብዙዎቻችን እንግዳ የሆነ ታሪክ አይደል። ከዚህ ቀደም በአንድም ይሁን በሌላ መንገድ ስንሰማው የነበረ ታሪክ ነው። ነገር ግን የእግዚአብሔር ቃል ማለዳ ማለዳ አዲስ ነው ተብሎ ተጽፏል። ማንም ሰው ይናገረው፣ መቼም ይነገር፣ የእግዚአብሔር ቃል ሁል ጊዜም አዲስ ነው። በዚህ በሰቆቃወ ኤርምያስ በምዕራፍ 3 ቁጥር 23 ላይ ነቢዩ ሲናገር ምን አለ? ማለዳ ማለዳ ቃልህ አዲስ ነው፣
ታማኝነትህም ብዙ ነው። ወገኖቼ እግዚአብሔር አዲስ ነው። የሱ የሆነው ቃል ደግሞ አዲስ ነው። ትናንት የተጽናናንበት ዛሬ መጽናኛችን ነው። ትናንት ያረፍንበት የእግዚአብሔር ቃል ዛሬ ማረፊያችን፣ ትናንት ጥያቄያችን የተመለሰበት የእግዚአብሔር ቃል ዛሬም ጥያቄያችን የሚመለስበት ነው። የእግዚአብሔር ቃል አይሰለችም። በዓለም ያሉት ልቦለዶች አንድ ጊዜ ካነበብናቸው በኋላ ሁለተኛ ጊዜ ለማንበብ ይሰለቹናል፣ ፍጻሜያቸውን ስለምናውቅ ማለት። የእግዚአብሔር ቃል ግን በቃሉ ላይ የሱ መንፈስ ስላለበት ሁልጊዜ ብንሰማው፣ ሁልጊዜ ብናዳምጠው አይሰለችንም። አሁን ከልጅነታችን ጀምሮ ሁላችንም ውዳሴ ማርያም እያደረስን ነው ያደግነው። አሁንም እያደረስን ነው። ማን ነው ውዳሴ ማርያም የሰለቸው? ዳዊት እየደገምን ነው ያደግን። ማን ነው ዳዊት የሰለቸው? ቅዳሴውን ስናስቀድስ፣ ኪዳኑን ስናደርስ፣ ሰዓታቱን ማህሌቱን ከአባቶቻችን ጋር እየቆምን ነው ያደግነው። ማን ነው ሰዓታት የሰለቸው? ማን ነው ማህሌቱም የሰለቸው? ለምን ይመስላችኋል? የእግዚአብሔር መንፈስ ስላለበት እኮ ነው። አሁንም አዲስ የሆነውን ቃሉን እግዚአብሔር ይነግረናል። በሩቅ ይሁን በቅርብ፣ በውስጥ ይሁን በውጪ፣ በፊት ለፊት ይሁን በስተኋላ ከዓለም ርኩሰት ተለይታችሁ በዚህ የቅድስና ስፍራ ላይ የተሰበሰባችሁ ሁላችሁም ድምፁን ለመስማት ባላችሁበት ራሳችሁን አዘጋጁ። ይህ የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ የሆነልን እግዚአብሔር ያዘጋጃል። ቃሉን በዚህ ስፍራ ላይ የተናገረው አበብዙሃን እየተባለ የሚጠራ አባታችን አብርሃም የተናገረው ቃል ነው። ቃሉንም ለጊዜው የተናገረው ለልጁ ለይስሐቅ የተነገረ ቃል ነው። እስኪ ወደ ኋላ እንመለስ። ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አንድ ታሪክ እንመልከት። በዚህ በኦሪት ዘፍጥረት በምዕራፍ 22 ቁጥር 1 ጀምሮ እንዲህ ተብሎ ተመዝግበዋል። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅ ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገ ሰዋው አለው ነው የሚል። እንግዲህ ታሪኩ የሚጀምረው እንደዚህ ብሎ ነው። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ከየቱ ነገሮች በኋላ ብለን ስንል ሁላችን ታሪኩ እንደምናውቅ አባታችን አብርሃምና ሳራ ልጅ ሳይኖራቸው ረጅም ዘመን እስከ እርጅናቸው ድረስ ቆይተዋል። ነገር ግን በስተርጅና እግዚአብሔር ሳራን ጎብኝቷታል፣ ሳራን ተመልክቷታል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 21 ቁጥር 1 ጀምሮ እግዚአብሔር እንደተናገረ ሳራን አስባት፣ እግዚአብሔርም እንደተናገረ ለሳራም አደረገላት። ሳራም ጸነሰች፣ እግዚአብሔር በተናገረ ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት፣ ስሙንም ይስሐቅ ብለው ጠሩት ይላል። ከነዚህ ነገሮች በኋላ የሚለው ምዕራፍ 22 ላይ ከምዕራፍ 21 አንስቶ ነው። እግዚአብሔር ሳራን በይስሐቅ ከጎበኛት በኋላ ማለት ነው። የተዘጋ ማህፀኗን ከከፈተላት፣ የደረቀ ማህፀኗን ካለመለመላት በኋላ እግዚአብሔር ሳራን ካሰባት
በኋላ ነው። ሳራን ያሰበ አምላክ ሁላችንን በመልካም ያስበን። ወገኖቼ እግረ መንገዳችንን መጽሐፍ ቅዱስን ስናነብ 7 መካኖች አሉ። 6ቶቹ መካኖች ወልደዋል። ያልወለደችው አንዷ ሜልኮል የምትባለው ብቻ ናት። አሁን ታሪኳን የምንተርክላት ሳራ በይስሐቅ ተጎብኝታለች። ርብቃ በኤሳውና በያዕቆብ ተጎብኝታለች። ራሔል በብንያም እና በዮሴፍ ተጎብኝታለች። ሐና በሳሙኤል፣ እንትኩ የምትባለዋ የማኑኤል ሚስት በሶምሶን፣ አዲስ ኪዳን ላይ ታሪኳን የምናውቃት ኤልሳቤጥ በመጥምቀ መለኮት በቅዱስ ዮሐንስ 6ቶቹ መካኖች ወልደዋል። ሳራ ናት አንደኛዋ፣ ሁለተኛዋ ርብቃ ናት፣ 3ኛዋ ራሔል ናት፣ 4ኛዋ ሐና ናት፣ 5ኛዋ እንትኩ ናት፣ 6ኛዋ ኤልሳቤጥ ናት፣ 7ኛዋ ሜልኮል ትባላለች። እሷ ብቻ ናት ያልወለደችው። መጽሐፍ ቅዱስን ስናነብ ማለት ነው ብሉይ ኪዳንንም አዲስ ኪዳንን። ሜልኮልም ያልወለደችበት ምክንያት እግዚአብሔር ለሜልኮል ልጅ መስጠት ስላቃተው ወይም ስለማይችል አይደል። ታሪኩ እንደምናውቅ ታቦተ ጽዮን በአንድ ወቅት ወደ ዳዊት ከተማ ስትገባ ዳዊት ከቤተ መንግስቱ ወጣ፣ ልብሰ መንግስቱን አወለቀ፣ ከዙፋን ላይ ወረደ። በታቦተ ጽዮን ፊት ክብሩን ጥሎ ራሱን ዝቅ አድርጎ ዘመረ፣ አመሰገነ። ሜልኮል ሚስቱ በመስኮት ሆና ታየዋለች። እንዲህም አለችው፣ አንተ እንደ ምናምንቴ ሰው እንደ ተራ ሰው ከቤተ መንግስት ወጥተህ ልብሰ መንግስትህን አውልቀህ በታቦት ፊት ትዘምራለህ እንዴ ብላ ናቀችው ይላል። እግዚአብሔርም እንዲህ ብሎ ተናገረ። ዳዊት መጀመሪያ ለሚስቱ እንደዚህ አላት፣ ትሰሚያለሽ አላት። አሁን እኮ የምዘምርለት አምላክ ከእረኝነት ስፍራ አንስቶ ንጉሥ ያደረገኝ ነው። ከዋሻ ውስጥ አውጥቶ ሰገነት ላይ ያቆመኝ ነው። ገና መች ዘመርኩለት፣ ገና መቼ አመሰገንኩት። ከዘመርኩለት በላይ እዘምርለታለሁ፣ ካመሰገንኩት በላይ አመሰግነዋለሁ አለ ዳዊት። እግዚአብሔርም እንዲህ አለ፣ ይቺ ሴት እስክትሞት ድረስ አትወልድም ተባለች። እስክትሞት ድረስ ምን አትልም? አቤት! ይሄ እስከ ፍጻሜ የሌለው እስከ ነው። ሜልኮል እስክትሞት ድረስ አትወልድም ተብላ ተረገመች። በእግዚአብሔር ላይ የማይገባ ነገር ስለተናገረች፣ በዳዊት ላይ እግዚአብሔር ባከበረው ላይ አፏን ስላላቀቀች፣ ማይገባ ነገር ስለተናገረች ስለተረገመች ነው ያልወለደችው። ሌሎቹ 6ቶቹ መካኖች ወልደዋል። ምናልባት በትዳር ውስጥ እየኖራችሁ እግዚአብሔር ልጅ ያልሰጣችሁ ሰዎች ካላችሁ፣ ሳራ በ90ዎቹ ዕድሜ ውስጥ ነው የወለደችው። ሙቀት ልምላሜ ከተለያት በኋላ፣ የሴቶች ልማድ ከተቋረጠባት በኋላ በ11ኛው ሰዓት ልጅ መውለድ አትችልም በተባለችበት ሰዓት ላይ ነው እግዚአብሔር የጎበኛት። የሁላችሁ ሰው ሲጨርስ እግዚአብሔር ሥራ መስራት ይጀምራል። የሰው ትዕግስት ማለቂያው የእግዚአብሔር ሥራ መጀመሪያው ነው። የኔ ነገር አበቃ፣ የኔ ነገር አለቀ ስንል ያን ጊዜ እግዚአብሔር መጥቶ ሥራ ይሰራል። ስለዚህ በትዕግስት ጠብቁት። የሳራ አምላክ የእናንተ አምላክ ነው። የርብቃ አምላክ የእናንተ አምላክ ነው። የሐና አምላክ የእናንተ አምላክ ነው። የኤልሳቤጥ አምላክ የእናንተ አምላክ ነው። እግዚአብሔር የተዘጋውን ማህፀን መክፈት ይችላል። የደረቀውን ማህፀን ማለምለም ይችላል። ዘር፣ ፍሬ፣ ልጅ የእግዚአብሔር የጸጋ ስጦታ ነው። እሱ የሚሳነው ነገር የለም። ወገኖቼ ያልወለዱትን እህቶች ካለመውለዳቸው በላይ በጣም የሚጎዳቸው የኔና የናንተ በየመንገድ ላይ ስናገኛቸው የምንናገረው ቃል ነው የሚጎዳቸው። እስካሁን አልወለድሽም የሚለው አለ። እስካሁን አልወለድክም የሚለው አለ። ልጅ እኮ በልጅነት ነው የሚለው አለ። ይሄ ነው የሚጎዳቸው። በቁስላቸው ላይ እባካችሁ ጥዝጣዜ አንጨምር። እኛን ሳዩ መንገድ ይቀይራሉ። ደግሞ መጣች ልትጨቀጭቀኝ ነው፣ ደግሞ መጣ ልጨቀጭቀኝ ነው ይላል። የምትወዷቸው ከሆነ ጸልዩላቸው።
እግዚአብሔር እንዲጎበኛቸው፣ እግዚአብሔር እንዲያስባቸው። አላስወጣ አላስገባት በሏቸው ባካችሁ። ልጅ ከሱፐር ማርኬት አይገዛም። ልጅ በጭቃ ተጠፍጥፎ አይሰራም። ልጅ የእግዚአብሔር ስጦታ ነው። ስለዚህ እግዚአብሔር ልጅ እንዲሰጣቸው በጸሎታችሁ አስቧቸው እንጂ አታስጨንቋቸው። እኛን ሲያዩ መንገድ እንዲቀይሩ አታድርጓቸው ባካችሁ። እንመለስ። ከነዚህም ነገሮች በኋላ ሲል ከየትኛው ነገር ነው ያሉ እንደሆነ እግዚአብሔር ሳራን ካሰባት በኋላ ይስሐቅን ከሰጣት በኋላ ፈተና መጣ። እግዚአብሔር ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ነው የሚለው። አብርሃምን ምን አለው? ከቃሉ ጋር ናችሁ? አብርሃምን ምን አለው? ወገኖቼ እግዚአብሔር አንዳንድ ጊዜ ይፈትናል። አብርሃምን የሚያክል ትልቅ አባት እግዚአብሔር ከፈተነ እኔና እናንተ እንዴት ነው ማንፈተነው? የብዙሃን አባት የተባለ አብርሃም፣ ስሙ መማፀኛ የሆነ አብርሃም። ታውቃላችሁ፣ የአብርሃም አምላክ ብለን በአብርሃም ስም እግዚአብሔርን እንማጸነዋለን። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ተብሎ ቃል ኪዳን የተገባለት ነው አብርሃም። ሥላሴን ይኸው በዓሉን እናከብረው ነው በቤቱ በእንግድነት የተቀበለ ነው አብርሃም ማለት። አብርሃም ታላቅ ሰው ነው። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ተብሎ የተነገረለት ታላቅ አባት ነው አብርሃም ማለት። በእግዚአብሔር የተወደደ በእግዚአብሔር ፊት ሞገስ ያለው ነው አብርሃም። ነገር ግን መጽሐፍ ምን ይላል? እግዚአብሔር አብርሃምን ፈተነው ይላል። አብርሃም እንደተፈተነ አባቶቼ እንፈተናለን። አብርሃም እንደተፈተነ እናቶቼ በእኛ ሕይወት ውስጥም ፈተና አለ። ፈተና እግዚአብሔር ያመጣል። እግዚአብሔር የሚፈትነን እንድንሞት አይደል፣ እንድንጣል አይደል፣ ኃጢአታችን ስለበዛ ብቻ አይደል። ወገኖቼ ጽናታችን ይለካ ዘንድ፣ የእግዚአብሔር ማዳኑ በእኛ ላይ ይገለጽ ዘንድ፣ ትዕግስታችን ይለካ ዘንድ፣ ጠላት ዲያብሎስ ያፍር ዘንድ፣ ክብር ይጨመርልን ዘንድ፣ የእግዚአብሔር ልጆቹ መሆናችን ይገለጥ ዘንድ አንዳንድ ጊዜ በሕይወታችን ውስጥ እንደ አብርሃም ፈተና ይገጥመናል። ፈተና ሲገጥመን እንዳናጉረመርም ከአንደበታችን የስንፍና ቃል እንዳይወጣ ተመስገን ለበጎ ነው ብለን በጸጋ እንድንቀበል መድኃኔ ዓለም ሁላችንንም ይርዳ። መጽሐፍ እንደዚህ ይላል፣ ልጄ ሆይ ይላል የጌታን ቅጣት አታቃል፣ በሚገስጽህ ጊዜም አትድከም። ጌታ የሚወደውን ይቀጣዋልና ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ተብሎ ተጽፏል። ዕብራውያን 12 ቁጥር 6 ጀምሮ የተመዘገበ ቃል ባካችሁ አስተውሉት። ይህን ቃል ደግመዋል። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜም አትድከም። ጌታም የወደውን ይቀጣዋልና ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና። ያለ ቅጣት ያለ ፈተና ያለ መከራ ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁ ነው የሚለው። በቃ ማይቀጣው ዲቃላ ነው አለ መጽሐፍ ቅዱስ። በሕይወቱ ፈተና ማይገጥመው መከራ ማይገጥመው የእግዚአብሔር ልጅ ያልሆነ ነዋል። ግን ልጅ የሆነ ሰው በስሙ የተጠራ ሰው እግዚአብሔር የሚወደው ይቆነጠጣል፣ ፈተና ይገጥመዋል፣ መከራ ይገጥመዋል። አብርሃም እንደተፈተነ ማለት። ስለዚህ ልዩ ልዩ አይነት መከራ ሲደርሳችሁ እንደ ሙሉ ደስታ ቁጠሩት ተብሎ ስለተጻፈ ኦርቶዶክሳውያን
አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ ድምፅ የሚሰማቸው በህይወታችሁ ውስጥ ልዩ ልዩ አይነት መከራ ሲገጥማችሁ እንደ ሙሉ ደስታ ቁጠሩት። ያዕቆብ 1:2 ላይ የተመዘገበ ቃል። በቃ ልጅ ይቀጣል። እኛ የማ ልጆች ነን? ንገሩኝ እንጂ የማ ልጆች ነን? እግዚአብሔር ምናችን ነው? አቤት እሱ ምናችን ነው? እኛ ምኖቹ ነን? ልጆቹ። እሱ አባታችን ነው። ስንጸልይ ምንድን ነው የምንለው? አቤት የት ምትኖር? አቤት ምናችን ነው እሱ? እኛ ደግሞ ምኖቹ ነን? ግን ስትጸልዩ ልጅ እንደሆናችሁ ገብቷችሁ ይሆን የምትጸልዩት? በልጅነት መንፈስ ይሆን እግዚአብሔር ፊት ለጸሎት የምትቆሙት? እስኪ እኔም ራሴን ይሄ ድምፅ የሚሰማችሁ ሁላችሁም ራሳችሁ ልጅ እንደሆንን ገብቶን ይሆን እየጸለይን ያለ ነው ወይ? እሱ ደግሞ አባታችን እንደሆነ ተረድተናል ወይ? ገብቶናል ወይ? በምድር እኮ ያለ ልጅ አባቱን ሲጠይቅ እየተሳቀቀ እየተጨነቀ አይጠይቅም። መብቱን ነው የሚጠይቀው እኮ። ልጅ በነበረን ጊዜ ያስተውላችኋል። አባቴ ይሄን ግዛልኝ፣ አባቴ ይሄን አርግልኝ። አንዳንዴ ከአባት አቅም በላይ የሆነ ጥያቄ ልጅ ይጠይቃል እኮ። አባቱ ነው። አባት ካለው ከራሱ ከሌለው ተለክቶ ተበድሮ ልጁን ደስ ለማሰኘት ያደርጋል። የልጁን ጥያቄ ይመልሳል። እግዚአብሔር የሰማይ አባታችን የመንፈስ አባታችን ነው። እኛ ደግሞ ልጆቹ ነን። የሚጠቅመንን ከለመነው እግዚአብሔር አይነሳንም፣ አይከለክለንም፣ ይሰጠናል። ስለዚህ በሕይወታችን ውስጥ ምንቀጣው፣ ምንፈተነው፣ መከራ የሚገጥመን ለእግዚአብሔር ልጆቹ ስለሆንን ነው። መጽሐፍ ቅዱስ እንደሚናገር እንደ በሥጋ የወለደ አባት እኮ ልጁን ይቀጠዋል እኮ። አባቶች ልጆቻችሁን ትቀጡ የለም? እናቶቼ ልጆቻችሁን ትቀጡ የለም? ልጆቻችሁን የምትቀጧቸው ስለጠላችኋቸው አይደለም። ስድ እንዳይሆኑ፣ እንዳይበላሽ ሕይወታቸው፣ ለሌሎች የክፉ ነገር ተምሳሌት እንዳይሆኑ፣ በገዛ ልጆቻችን አንገታችንን እንዳንደፋ እንዳናዝን ሰርተን ቀተን ወገኖቼ እናሳድጋለን። አዎ የመንፈስ አባታችን እግዚአብሔርም አንዳንዴ እኛን ይቀጣናል። አንዳንዴ በእኛ ሕይወት ውስጥ ፈተና ይመጣል። እንመለስ። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። አብርሃምን ምን አለው? ስንፈተን እንዳናጉረመርም ለበጎ ነው ብለን በጸጋ እንድንቀበል አምላካችን እግዚአብሔር ሁላችንንም ይርዳል። ኢዮብን ታውቃላችሁ አይደለም? 10 ልጆቹን አጥቶ ሙሉ ጤናውን አጥቶ ሀብት ንብረቱን አጥቶ እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም ምን ያለ ይሁን አለ። በቃ ኢዮብ 1:21 ላይ ከእናቴ ማህፀን ራቁቴን ነው የወጣሁት አለ። ወደ መቃብርም ራቁቴን ነው የምገባው አለ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ አለ። የእግዚአብሔር ስም የተመሰገነ ይሁን። አላጉረመረምም። ወገኖቼ አላዘነም ተብሎ አልተጻፈም። ኢዮብ አዝኗል፣ ነገር ግን አላማረረም። የታል የማመልከው አምላክ ግን አላለም። የታል የምጸልይለት አምላክ አላለም። የታል የምጾምለት አምላክ አላለም። አላማረረም። ማዘን ተፈጥሯዊ ነው። አትዘኑ አልተባለም። ነገር ግን አታማሩ። ኦርቶዶክሳውያን አባቶቼ፣ እናቶቼ ተመስገን አለ። ምን አለ? እስኪ ተመስገን በሉ። ተመስገን በሉ እስኪ። ኑሮ እንዴት ነው? አገር እንዴት ናት? ቤተ ክርስቲያን እንዴት ናት? ልጆች እንዴት ናቸው? ስራ እንዴት ነው? ሰይጣን ይፈር። ከፍ አድርጋችሁ አመስግኑት። ተመስገን፣ ተመስገን። ምንም ነገር በህይወታችን ይቅጠመን ተመስገን ማለት። አባቶች ምን ይላሉ? ተመስገን ይለዋል ሰው ባያሌ ታሞ ካማረሩትማ ይጨምራል ደግሞ።
እኛ ስናመሰግን ነገሮች እየቀለሉ ይሄዳሉ። የምናግረመርምና የምናማርር ከሆነ የባሰ ይሄዳል። ስለ ንግድ ስትጠየቁ ተመስገን በሉ። ስለ ሥራ ስንጠየቅ ተመስገን እንበል። ስለ ምንም ነገር ስንጠየቅ ተመስገን እንበል። ተመስገን የምንለው ስለ ሞላልን አይደል። ተመስገን የምንለው ወገኖቼ አዎ የራቀው ስለቀረበ የልባችን መሻት ስለተፈጸመ ብቻ አይደለም። ቢሞላም ቢጎድልም ብናገኝም ብናጣም በሐዘንም በደስታም በመክበርም በመዋረድም በከፍታም በዝቅታም ማን የተመሰገነ ይሁን? እግዚአብሔር። ምን አለ ሐዋርያው ቅዱስ ጳውሎስ? ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መጉደልን አውቃለሁ፣ መሙላትን አውቃለሁ፣ ሐዘንን አውቀዋለሁ፣ ደስታን አውቀዋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። በቃ ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ የተመዘገበ እግዚአብሔር ቃል። ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ኑሮዬ ይበቃኛል ማለትን እንድንማር መድኃኔዓለም ይርዳ። የምኖርበት ኑሮ አለ መጽሐፍ ኑሮዬ ይበቃኛል ማለትን ተምሬያለሁ። የጎረቤቴን አላይም፣ የባልንጀራዬን አላይም። ኑሮዬ ይበቃኛል ማለትን ተምሬያለሁ አለና ማግኘትን አውቃለሁ ማጣትንም አውቀዋለሁ አለ። ከፀሐይ በታች አዲስ ነገር የለም። ሐዘንን አውቃለሁ፣ ደስታን አውቃለሁ፣ መክበርን አውቃለሁ፣ መዋረድንም አውቀዋለሁ፣ ከፍታን አውቀዋለሁ፣ ዝቅታን አውቀዋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። እንደዚህ እያልን አመስጋኝ ሆነን እንድንኖር መድኃኔዓለም ሁላችንንም ይርዳል። አብርሃምን እግዚአብሔር ፈተነው። ፈተናው ምንድነው? ቅድም እንዳነበብነው በስተርጅና የወለድከው የምትወደው ልጅህ ይስሐቅን ሞሪያም በሚባል ተራራ ውሰድና አወራርደህ መስዋዕት አድርገህ አቅርብ አለው። በቃ እግዚአብሔር የወደደውን የፈቀደውን ያደርጋል። እግዚአብሔር ነው የሰጠው አይደለ? በስተርጅናው እንደገና ለኔ ስጠኛል። እሺ አለ። ልጅህን ሰዋልኝ ሲለው እግዚአብሔር አብርሃምን ከስጋና ከደም ጋር አልተከራከረም፣ ምክንያት አላቀረበም። ምክንያት ላቀርብ ቢል አጥጋቢ ምክንያቶች አሉ። ምን የሚል በስተርጅና እኮ የወለድኩት ነው፣ የዓይኔ ማረፊያ ነው፣ ሌላ ምትክ እኮ የለኝም፣ አንድ ልጅ እሱ እኮ ነው ያለኝ፣ የተስፋው ቃል የተወለደው እሱ እኮ ነው፣ እንዴት እሱን ሰዋልኝ ትላለህ ይል ነበረ። አላለም። እሺ አለ። ለእግዚአብሔር እሺ እንድንል እሱ ይርዳ። አሁን እሺ የሚል እኮ ነው የጠፋው። እግዚአብሔርን የሚሰማ እኮ ነው የጠፋው። ዓለማችን እንደዚህ አይነት አጣብቅኝ ውስጥ የገባቸው፣ ሀገራችን ኢትዮጵያ እንደዚህ አይነት መከራ ውስጥ የገባቸው በምን ምክንያት ይመስላችኋል? እግዚአብሔርን እሺ ባለማለት፣ እግዚአብሔርን ባለመስማት፣ ለእግዚአብሔር ባለመታዘዝ ምክንያት እኮ ነው። ምን ይላል መጽሐፍ? እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ፣ እንቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ለእግዚአብሔር ብትታዘዙ የምድር በረከትን ትበላላችሁ። የምድር በረከት ሰላም፣ የምድር በረከት ጤንነት፣ የምድር በረከት ጥጋብ፣ የምድር በረከት ፍቅር። እሺ የሚል ለእግዚአብሔር የሚታዘዝ ሰው የምድር በረከት የሱ ነው። እንቢ ብትሉ ብታምፁ አመፅ ኃጢአት ነው፣ ኃጢአትም አመፅ ነው። እንቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ሰይፍ ረሃብ ይበላችኋል። ሰይፍ በሽታ ይበላችኋል። ሰይፍ ጦርነት ይበላችኋል። ሰይፍ መለያየት ይበላችኋል። መቼ? ለእግዚአብሔር አልታዘዝም አሻፈረኝ የምትሉ ከሆነ አምላካችን እግዚአብሔር እንደ አብርሃም እሺ ብለን ለሱ እንድንታዘዝ ሁላችንን በቸርነቱ ይርዳ። ልጅህን ሰዋልኝ አለው። እሺ አለ። ምን አለ? አቤት
እሺ አለና ሊሰዋው ወደ ሞሪያም ተራራ ይዞት ጉዞ ጀመረ። ታሪኩን ስታነቡት በተለይ ትርጓሜው ምን ይላል? አብርሃም ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም። ባሎች ሁሉ ነገር ለሚስት አይነገርም። ይሄው አብርሃም። ይሄ ሲባል የወር ደመወዛችሁን አትናገሩ ማለት አይደለም። እንኳን ዘንቦብሽ እንኳን እናቴ ሞታ እንዲሁም አልቅስ ይለኛል። እንኳን እዚህ አውደ ምሕረት ላይ ሁሉ ነገር ለሚስት አይነገርም ተብሎ ይቀርና አንዳንዶች ብዙ ነገራቸውን ከስጋቸው ቁራጭ ከአጥንታቸው ፍላጭ ከቃል ኪዳን ሚስታቸው የሚደብቁ ሰዎች አሉ። አብርሃም ይስሐቅን ሊሰዋው ሲሄድ ለሳራ ያልነገረበት ምክንያት እንዳታደክመው ከእግዚአብሔር እንዳታጣላው ነው። የእናት አንጀት የእናት ሆድ አይችልም። ይስሐቅን ሊሰዋው ነው ብሎ ቢነግራት ምንድን ነበር የምትለው ሳራ? እናቶች ያውቁታል እንዴ እግዚአብሔር ማያውቀው ነገር የለም። አንድ ልጅ እኮ ብቻ ነው ያለን። አዎ አይሆንም፣ ይቅር እግዚአብሔር ይረዳናል ብላ ታደክመዋለች፣ ታጣላዋለች ከእግዚአብሔር። ለዚህ ነው ለሳራ ያልነገራት እንጂ ሁሉም ነገር አይነገርም ማለት አይደለም። እና አሁን አንዳንድ ሰዎች ከሚስቶቻቸው ተደብቀው ከትዳር አጋራቸው ተደብቀው እዛም ቦታ ብዙ ነገር አስቀምጠዋል። ምን ልናረገው? ምን ሊጠቅመን? ያጠፋናል። አብርሃም ለሳራ ያልነገረበት ምክንያት አሁን እንደተረኩላችሁ ከእግዚአብሔር እንዳትለየው ብቻ ነው እንጂ ከሚስት የሚደበቅ ነገር የለም። ከሚስት ምንም የሚደበቅ ነገር፣ ሚስት ከባሏ የምትደብቀው ነገር መኖር የለበትም። ባልም ከሚስቱ መደበቅ የሚገባው ምንም ነገር የለም። እንደ አንድ እኮ ናቸው ነው የሚለው። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ናቸው እኮ ነው የሚለው። ሁለቱም ስንት ናቸው? አንድ ናቸው። በሚስጥረ ተክሊል አንድ ሲደመር አንድ ነው። ሁለት አይደለም፣ አንድ ናቸው። አሁን እዛ ውስጥ አልገባም እንዳይሰፋብኝ ልመለስ። ለሳራ ሳይነግራት ይስሐቅን ይዞት ሄደ። መንገድ ላይ ሲደርሱ አንድ ጥያቄ ጠየቀ ይስሐቅ። አባቴ አለ እሳቱን ይዘነዋል አለ፣ ካራውን ይዘነዋል፣ እንጨቱን ይዘነዋል አለ፣ የምንሰዋው በግ የት አለ አለ። ወደ ርዕሴ ጋር ለመጣ የት አለ በጉ? ምንድነው የሚሰዋው በግ አለ። ምን አለው አብርሃም ለይስሐቅ? የመስዋዕቱን በግ እግዚአብሔር ያዘጋጃል። እስኪ የመስዋዕቱን በግ በሉ። አልሰማኋቸውም። እግዚአብሔር ያዘጋጃል። ርዕሳችን ምንድን ነው? እግዚአብሔር ምን ይላል? ያዘጋጃል። እንዳትረሱ፣ እግዚአብሔር ያዘጋጃል ነው ርዕሳችን። ከዚህ ጋር ያነሳሁት ይህን ሁሉ የተረኩት እዚህ ጋር ለመድረስ ነው። በጉ የታለ ሲል ይስሐቅ አባት ምን አለ? ልጄ ያለው በጉን እግዚአብሔር ያዘጋጀዋል። እኔና አንተ ብቻ ወደ ታዘዝንበት ስፍራ ላይ መሄድ ነው። በጉን እግዚአብሔር ያዘጋጅልናል። እሺ ብለው አቀበቱን ወጡ፣ ተራራውን ወጡ፣ ደረሱ ስፍራው ላይ። ሎሌዎቹን እዛ አስቀራቸው። ልክ ተራራው ላይ ደርሰው ድጋሚ ጥያቄውን አቀረበ። የት አለ በጉ አለ። አብርሃም በጉ አንተ ነህ አለው ይስሐቅ። የምሰዋህ በግ አንተ ነህ አለው። አንተን ነው አርጄ አወራርጄ ለእግዚአብሔር መስዋዕት አድርጌ ማቀርበዋል። እሺ አለ ይስሐቅ። እንደ ዛሬ ልጅ አይደለም። እሺ አንተ በእድሜ ገፍተሃል፣ ዓይንህ ፈዟል፣ ሰውነትህ ደንዝዟል። ምናልባት እንደዚህ በጀርባ ያስተኝተህ ፊት ለፊት አይኔን ስታይኝ ያው አባት አይደለ ልጅህ አይደለሁም፣ መራራታ አይቀርም። ጨክና አሰዋኝም አውቃለሁ። እኔም ወጣት ነኝ፣ አምልጬ ከመሰዊያው ላይ ልሄድ እችላለሁ። ስለዚህ ገልብጠህ በማጅራቴ በኩል ሰዋኝ ብሎ ሄዶ መሰዊያው ላይ ተጋደመ፣ ተኛ ይስሐቅ። እንደ ይስሐቅ የተባረኩ ልጆችን እግዚአብሔር ይስጠን። ስንጠራቸው አቤት፣ ስንልካቸው ወዴት የሚሉ እናትና አባቶቻቸውን የሚያከብሩ የተባረኩ ልጆችን እግዚአብሔር ለሁላችን ይስጠን። ይስሐቅ የተባረከ ልጅ ነው። እስከ ሞት ድረስ ለአባቱ የታዘዘ ልሰዋ ሲለው
እሺ ሰዋኛል። አሁን የዛሬ ልጅ እንኳን ልሰዋ ብለ ነው እግራችንን እጠብ ብንለው እግራችንን ያጥበው። ብዙዎቻችሁ በእድሜ የገፋችሁ ነው። ብዙ ቦታ አገልግያለሁ። እንደዚህ እነ ቅዱስ ራጉኤል አባቶች በእድሜ የገፉ እናቶችን አላየሁም። በጣም ደስ ብሎኛል። ይሄን ሳልናገር ማለፍ አልፈልግም። ብዙ ቦታ ለአገልግሎት ቆመናል። ወጣቱ ቤተክርስቲያን ይመጣል። በእድሜ የገፉት አባቶች እናቶች ምናልባት የሰንበት ዕለት ሊመጡ ይችላሉ። በእንደዚህ አይነት ቀን ግን አላየሁም። እንዴት እንደምታምሩ፣ እንዴት ሞገሳችሁ እንደሚያምር። ከቤተ ክርስቲያን አጥፉ። እግረ መንገዴን ክብራችሁ ያለው ቤተ ክርስቲያን ነው አባቶቼ። ሌላ ቦታ ክብር የለንም። ክብር ያለን እግዚአብሔር ቤት ውስጥ ነው። እግዚአብሔር በቤቱ ያጽናችሁ። እሺ ያለ በቃ ታዘዘ። የወለድናቸውን የምንወልዳቸውን ልጆች እግዚአብሔር ይባርክልን። ወገኖቼ የተባረከ ልጅ በምኞት አይገኝም። ይስሐቅ እንደዚህ ለአባቱ ታዛዥ የሆነው ዝም ብሎ አይደለም። አብርሃም ይስሐቅ ላይ ብዙ ስራ ስለሰራበት። ልጆቻችሁ የተባረኩ እንዲሆኑ መጀመሪያ ከመውለዳችሁ በፊት እግዚአብሔር የተባረከ ልጅ እንዲሰጣችሁ ጸልዩ። ከዛ በኋላ አስተዳደጋችሁ ላይ ትልቅ ስራ ስሩ። መጽሐፍ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከሱ ፈቀቅ አይልም ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ይህን ቃል እንድትናገሩ ፈልጋለሁ። ቃሉ በልባችሁ እንዲቀር ፈልጋለሁ። ልጅህን በሉ እስኪ በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከሱ ፈቀቅ አይልም። በቃ አስተዳደግ ወሳኝ ነው። አሁን ብዙ ሰው ስለሚማሩበት ትምህርት ቤት ልጆቻቸው ስለሚይዙት ቦርሳ፣ ስለሚለብሱት ልብስ፣ ስለሚበሉት መብል ብቻ የሚጨነቁ ሰዎች አሉ። ይሄ ያስፈልጋል። ማስተማር፣ ማብላት፣ ማጠጣት፣ ማልበስ ግዴታ ነው የወላጅ። ግን እባካችሁ መብል መጠጣቸው ብቻ አያስጨንቀን። የሚይዙት ሞባይል ብቻ አያስጨንቀን። የሚለብሱት ልብስ ብቻ አያስጨንቀን። ውድ ትምህርት ቤት ስለማስተማር ብቻ አንጨነቅ። ልጆቻችን እግዚአብሔርን እየፈሩ ሰውን እያፈሩ ከአባቶች እግር ስር እንዲያድጉ ወደ ቤተ ክርስቲያን ይዘን እንምጣቸው። በስርዓት በአገባብ እናሳድጋቸው። እነሱ እኮ ልጆች ናቸው፣ ይጫወቱ በጊዜያቸው እያልን ስድ አናውጣቸው። አንዳንድ ጊዜ በልጆች ሕይወት መጥፋት ተጠያቂ ወላጆች የሚሆንበት ጊዜ አለ። እውነት ሐሰት? እውነት ሐሰት? እኔ አንድ እውነተኛ ታሪክ ልንገራችሁ። ልጅቷ ዩኒፎርም ለብሳ ትምህርት ቤት ስትሄድ አጭር ዩኒፎርም ለብሳለች። ከሌሎቹ ተማሪዎች በሙሉ በጣም አጭር ዩኒፎርም ለብሳለች። ርዕሰ መምህሩ አያትና ነይ አላት። ወላጅ አምጪ አላት። ምን አምጪ? ወላጅ። እናትየዋን አንጠልጥላ ይዛ መጣች። ቢሮ ገቡ። ከዛችሁት እናቴ አለች ልጅቷ። መምህሩ ቀና ብሎ ሲያት እናትየው ያደረገችው ቀሚስ ከልጇ በላይ አጭር ቀሚስ ነው። ታዲያ ልጅቷ ምን አጠፋች? እናትየዋን እያየች ነው ያደገችው። ስለዚህ ሁላችሁ ወላጅ አምጪ ብሎ አላት። ራሱ እናት አያትና እናትየዋን በደንብ ካያ በኋላ አንቺ ራስሽ ወላጅ አምጪ አላት። ይኸውላችሁ ብዙ ወላጅ የሚያስፈልገን ወላጆች አለን። ቀራላችሁ? ልጅ ማሳደግ አንችልም። አንዳንዶች መጠጥ ቤት ሲሄዱ የዚህ ችግር ያለባቸው ልጆቻቸውን አንጠልጥለው ይሄዳሉ። ምን እያሉ ነው? ነገ አንተ እንደኔ ጠጭ ሁን። እንዴ ሲጋራ ገዝተና ብሎ ልጁን የሚልክ ወላጅ ጤነኛ ነው እንዴ? ነገ ሲጋራ አጫሽ ሁን እያለው እኮ ነው። ጫት ገዝተን አለኝ ብሎ ልጁን የሚላክ ወጣት እንዴት ልጁ ነገ ጫት ቃሚ ቢሆን እንዴት ይጸጸታል? እኛንን እኮ ለልጆቻችን የክፉ ነገር ተምሳሌት የሆነው አንዳንዶቻችን። ልጆቻችንን የምናሳድግበት ጥበብ መድኃኔዓለም ለሁላችንም ይስጠን። የምንወልዳቸውንም የተወለዱትንም ልጆቻችንን እግዚአብሔር ይባርክልን። ስትጸልዩ ያልወለዳችሁ ካላችሁ የተባረከ ልጅ ስጠኝ፣ ካልሆነ ማህፀኔን ዝጋው በሉት። ምን አይነት ልጅ? ምን አይነት ልጅ? ካልተባረከ 10 የተባረከ 1 ይሻላል። ይሻላል አይሻል? አሁን ወላጆች አንዳንዶች እኮ አንቺን የወለድኩበት ቀን ምን ነው ማህፀኔ ውስጥ ውሃ ሆነሽ በቀረሽ፣ አቃጠልሽኝ፣ ያቃጥልሽ፣ እንደወጣሽ ያስቀርሽ፣ አይመልስሽ፣
በልጃቸው እርር ድብን ሲሉ በሚያዩት ነገር በሚሰሙት ነገር አንተ እንደወጣ ያስቀር አይመልስ አቃጠልከኝ አቃጥለ በገዛ ልጆቻቸው ደም እንባም ያለቅሱ እሳት በጉያቸው የታቀፉ ስንት ወላጆች አሉ። እግዚአብሔር ልጆቻችንን ይባርክ። አንድ እናት ብዙ ጊዜ ልጅ ሳይኖራች ቆየችና ጊዮርጊስ ቤተክርስቲያን እየመጣች ጊዮርጊስ እንደው ብቻ ልጅ ስጠኝ ስድቤን አርቅ ልጅ ከሰጠኸኝ ሙኩት አምጥቼ እሰጥሃለሁ ትለዋለች። በአመቱ ቅዱስ ጊዮርጊስ ልጅ ሰጣት። ልጁ ትንሽ ማደግ ጀመር። ገና ከፍ ሳይል ያንገበግባት ጀመር፣ ያቃጥላት ጀመር። ልጁን ተሸክማ ጊዮርጊስ ቤተክርስቲያን መጣች። ጊዮርጊስ አለችው ልጅህን ውሰድ ሙኩቴን መልስ አለችው። ልጅህን ምን በል ሙኩቴን ምን አድርግ እንዴ? መጀመሪያ ነበር ልመናን ማሳመር እንጂ ከተቀበሉ በኋላ ባይሆን ባርክልኝ ነው የሚባለው እንጂ መልስ እኮ አይባልም። ስለዚህ ሁላችሁ ስትጸልዩ እንኳን ስንጸልይ እንኳን የተባረከ ልጅ ስጠን። የተወለዱትም ልጆቻችን እንዲባረኩ ለጸሎት እግዚአብሔር ፊት ስትቆሙ ልጆቼን ባርክልኝ በሉት። እግዚአብሔር ልጆቻችንን ይባርክልን። ይስሐቅ የተባረከ ነው። እንመለስ። መሰዊያው ላይ ሄዶ ተኛ። አብርሃም ሰይፉን ይዞ ቀረበ፣ ልጁን ሊሰዋው የእግዚአብሔርን ትእዛዝ ሊፈጽም። ልክ ሰይፉን ከአፎቱ መዘዘና አንገቱ ላይ ሊያሳርፍ ሲል ከሰማይ የእግዚአብሔር መልአክ መጣ። አብርሃም አብርሃም አለ። ካራውን ከልጅህ አንገት ላይ አንሳ፣ አንድ ልጅህን ለእግዚአብሔር ሰጥተሃል፣ በልብህም ሰውተኸዋል። እዛ ጫካ ውስጥ በፀሳቤቅ የታሰረ በግ አለ፣ በይስሐቅ ፈንታ በጉን ሰዋው አለው። ዞር ብሎ ሲመለከት እግዚአብሔር የተመሰገነ ይሁን። ዞር ብሎ ሲመለከት ነጭ በግ ጫካ ውስጥ በሐረግ በፀሳቤቅ ይለዋል ታስሮ አየ። ይስሐቅን ከስራቱ እጁን ፈታ፣ እግሩን ፈታ። ይስሐቅ ነፃ ወጣ። ይስሐቅ ተለቀቀ። በጉን አመጣና በይስሐቅ ፈንታ ሰዋው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የመስዋዕቱን በግ ማን አዘጋጀ? ማን አዘጋጀ? ርዕሳችን ምንድን ነው? አቤት እግዚአብሔር ምን ይላል? አሁን እግዚአብሔር አዘጋጀ አላዘጋጀ? አዘጋጀ። ምንድን ነው ያዘጋጀው? በግ። ምንድን ነው ያዘጋጀው? በግ። በይስሐቅ ፈንታ ነጩ በግ ከሰማይ የወረደው በግ ተሰዋ። እግረ መንገድ አሁን መስቀል ወረደ ስንል ከለሰማይ መስቀል ወረደ ስንል ከኛ ቤተ እምነት ውጭ ያሉ ሰዎች እነዚህ ኦርቶዶክሳውያን ደግሞ ድፍረታቸው እንዴት ነው ከሰማይ መስቀል የሚወርደው ይላል። ይሄው እግዚአብሔር ከሰማይ ሲፈልግ በግ ያወርዳል። በይስሐቅ ፈንታ የተሰዋው በግ እግዚአብሔር ከሰማይ አውርዶ ያዘጋጀው በግ ነው። ምን ይሳነዋል እግዚአብሔር? እሱ ሁሉን ቻይ ነው። ኤልሻዳይ ነው የኛ አምላክ። ይሄ በግ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ይስሐቅ የኛ ምሳሌ ነው። አብርሃም የእግዚአብሔር አብ ምሳሌ ነው። በጉ የኢየሱስ ክርስቶስ ምሳሌ ነው። በጉ የታሰረበት ሐረጉ ዕፀ-ሳቤቆ ገመዱ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ይህ ሰፊ ታሪክ ሰፊ ትንታኔ ያለው ነው። ጥቂት ነገር ጠቁሚያችሁ ግን አልፋለሁ። በጉ በመጀመሪያ ኢየሱስ ክርስቶስ ነው። መጽሐፍ እንደዚህ ይላል፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል መጥምቀ መለኮት ቅዱስ ዮሐንስ ክርስቶስን ሲያስተዋውቅ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29። እስኪ ቃሉን አብረን እንበለው። የዓለምን በሉ እስኪ ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? የዓለምን ሁሉ ኃጢአት ያስወገደ የእግዚአብሔር በግ የተባለ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። አንዳንድ ስፍራ
በብሉይ ኪዳንም በአዲስ ኪዳንም ኢየሱስ ክርስቶስ በግ ተብሎ ተጠርቷል። ምን ተብሎ ተጠርቷል? በግ። ለምን በግ ተባለ? ስለ ብዙ ነገር በግ ተብሏል። አንደኛ በግ የዋህ ነው አይደለም? ክርስቶስም እኔ የዋህ በልቤም ትሑት ነኝ ብሏል። የዋህነቱን ሲያየው በግ ብሎ ይጠራዋል። አንድም በግ የተባለ የፋሲካ በግ፣ የዘመን መለወጫ በግ ሳር ከሚግጥበት ስፍራ ላይ ልናርደው ልንሰዋው ስንወስደው ስንጎትተው በጉ ቀንድ እያለው በቀንዱ አይወጋም። ዝም ብሎ ሄዶ ይታረዳል፣ ይሰዋል። በበግ የተመሰለ ኢየሱስ ክርስቶስ ወገኖቼ፣ አይሁድ ሊሰቅሉት ከሊጦስጥራ ወደ ቀራንዮ በገመድ እየጎተቱት ሲወስዱት መስቀል አሸክመው ቀንድ የተባለ ኃይል ቀንድ የተባለ ስልጣን እያለው መላእክትን በጥቅሻ ቢጠራቸው ዓለምን ማጥፋት እየተቻላቸው ዝም ብሎ ሄዶ ተሰቀለ። ዝም ብሎ ሄዶ ተሰዋ። ይሄንን ሲያይ በግ ይለዋል ክርስቶስን። በጉ ክርስቶስ ነው። አንድም በግ በኦሪት ለኃጢአት መስዋዕትነት ይቀርባል። አንድ ኃጢአተኛ ከኃጢአቱ ስርየት፣ ምሕረት፣ ይቅርታ ለማግኘት ከገበያ በግ ጎትቶ ያመጣል። በጉ በኃጢአተኛው ፈንታ ይሰዋል፣ ደሙ ይረጫል፣ ስጋውም ይቃጠላል። ያ ኃጢአተኛ በሱ ቦታ በጉ ስለተሰዋለት ይቅርታ ያገኛል። በአዲስ ኪዳን ኢየሱስ ክርስቶስ ለኛ ለኃጢአት ስርየት፣ ለኛ ኃጢአት ምሕረት፣ ይቅርታ ሊሰጠን ተሰውቷልና በግ ይለዋል። በጉ ኢየሱስ ክርስቶስ ነው። መጀመሪያ ይስሐቅ ነፃ የወጣው በሱ ፈንታ በግ ስለተሰዋለት ነው። እኔና እናንተ ነፃ የወጣ ነው በእኛ ቦታ ክርስቶስ መስቀል ላይ ስለተሰቀለ ነው። አመስግኑት ይህንን ጌታ። ክብር ምስጋና ለስሙ ይሁን። ወገኖቼ እሱ ራሱ መስዋዕት ሆኖ እሱ ራሱ መስዋዕት አቅራቢ ሆኖ እሱ ራሱ መስዋዕት ተቀባይ ሆኖ ሶስቱንም ሆኖ ነው መድኃኔ ዓለም ያዳነን። ደግማቸው አመስግኑት። ሶስቱንም ሆኖ ነው ያዳነን። መስዋዕቱ ራሱ ነው። መስዋዕቱን ያቀረበው ራሱ ነው በመስቀል ላይ። መስዋዕቱን ተቀባይም ራሱ ነው። ሶስቱም እላችሁ ይሄ ነው፣ እደግመዋለሁ። ሶስቱን ሆኖ ነው ያዳነን። የኢትዮጵያ ቤተክርስቲያን ስለ ክርስቶስ ስትናገር እንዲህ ብላ ነው የምትናገረው። ራሱ መስዋዕት ነው። የመስዋዕቱ በግ ራሱ ነው ክርስቶስ። መስዋዕቱን ያቀረበው ራሱ ነው። መስዋዕቱን ተቀባዩም ራሱ ነው። ዋጋ ከፈለ። አንዱ ስለ ሁላችን ሞተ። እኛን ከሞት ወደ ሕይወት ሊያሻግረን፣ እኛን ከጨለማ ወደ ብርሃን፣ ከአሳር ወደ ክብር፣ ከባርነት ወደ ነፃነት ሊያሻግረን አንዱ ኢየሱስ ክርስቶስ ስለ ሁሉ ሞተ። በጉ እሱ ነው። እሱ ነው በጉ። የእግዚአብሔር ልጆች ዋጋ ከፈለልን። ለዚህ ነው መጽሐፍ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በሚሞት ስጋችሁ ኃጢአት አይንገስ ተብሎ የተጻፈው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ። እስኪ ቃሉን አብረን እንበለው ላስቸግራችሁ። በዋጋ በሉ እስኪ። ተገዝታችኋልና የራሳችሁ አይደላችሁም። በምን ተገዝታችኋል? ዋጋው ምንድን ነው? መቼስ ብር አትሉኝም፣ ወርቅ አትሉኝም፣ እንቁ አትሉኝም፣ የከበረ ነገር አትሉኝም። ዋጋው ደሙን አፍስሶ ስጋውን ቆርሶ ገዛን። ስንቶቻችን ይሄ ገብቶናል? በዋጋ እንደተገዛን ስንቶቻችን አስተውለነዋል? አባቶቼ፣ እናቶች፣ ወንድሞቼና እህቶች ይህ ድምፅ የሚሰማ ዋጋ እኮ ተከፍሎብናል። እኛ ዛሬ በዚህ የቅድስና ስፍራ ተቀምጠን ድምፁን የምንሰማ ለክብሩ የምንዘምር ክርስቶስ ቃላት የማይገልጡት ቋንቋ የማይገልጠው ውድ ዋጋ ከፍሎብናል። መተኪያና መለኪያ የሌለውን ነፍሱን አሳልፎ ሰጥቶናል። በጉ እሱ ነው። ዋጋ ተከፍሎብናል። የምንኖረው ዋጋ እንደተከፈለልን ይሆን? እስኪ እኔም ራሴ ልይ፣ ይሄ ድምፅ የሚሰማችሁ ራሳችሁ ነው። የምንኖረው ዋጋ እንደተከፈለለት ሰው ነው ወይ? አይደለም። ታውቃላችሁ ዋጋ የተከፈለበት ነገር ውድ ነው። እውነት ሐሰት? አሁን ሞባይላችንን እናከብረዋል ዋጋ ስለተከፈለበት። የአንገት ሐብላችንን በእንክብካቤ እንይዘዋለን ዋጋ ስለተከፈለበት።
መኪናቸውን ልብስ የሚያለብሱዋል። የመኪና ቤት የገዙ ሰዎች አሉ። ለምን? መኪናው ላይ ዋጋ ከፍሏላ። ዋጋ የተከፈለበት ነገር ባካችሁ ውድ ነው። ከዋጋ በላይ ዋጋ፣ ከእንቁ በላይ፣ ከወርቅ በላይ፣ ከብር በላይ፣ ከገንዘብ በላይ ክርስቶስ ዋጋ ከፍሎልናል። የደም ዋጋ ነፍሱን በመስጠት ነው የዋጀን። መዋጀት መግዛት፣ ዋጋ ከፍሎ መግዛት ማለት ነው መዋጀት ማለት። ታዲያ ለመኪናችን፣ ለሞባይላችን፣ ሰው ለሰጠን ሽቶ፣ ሰው ለሰጠን ሰዓት የምንሰጠውን ያክል ክብር ለሰውነታችን እንሰጠዋለን። ለዚህ እኮ ነው ዋጋ የከፈለው ክርስቶስ። በዋጋ የተገዛው እኮ የእያንዳንዳችን መቅደስ የተባለ አካላችን እኮ ነው፣ ሰውነታችን እኮ ነው። ባካችሁ መቅደስ የተባለ ሰውነታችንን በክብር እንያዘው፣ ሕይወታችንን በክብር እንያዘው። በዋጋ ተገዝተናል። እኛ የኛ አይደለንም። ይሄንን ካሜራ ከመሸጡ በፊት ሱቅ ይቀመጣል። የካሜራው ባለቤት አስመጪው ነው የሚሆን። ግን አንድ ሰው ዋጋ ከፍሎ ካሜራውን ከገዛው ባለቤቱ ገንዘቡን የከፈለበት ሰው ነው የሚሆን። እኔና እናንተ ዋጋ ስለተከፈለብን እኛ የኛ አይደለንም። እኛ የማንን ምን ተከፍሎብናል? ዋጋ ተከፍሎብናል እኮ። ልዩነት እኮ የለም እዚህ ውስጥ። ምን አለ መጽሐፍ? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችኋል። እዛ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተመዘገበ ቃል የእግዚአብሔር ቤተ መቅደሱ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነው አለና ያውም እናንተ ናችሁ። ያውም እነማን ናችሁ? እኛ የማ መቅደሶች ነን? በምን ተገዝተናል? ዋጋ እንደተከፈለበት አይነት ሰው ኑሮ እንድንኖር እንድንጀምር መድኃኔዓለም ይርዳን። ሰውነታችንን እንድናከብረው፣ መቅደሳችንን እንድናከብረው፣ በንጽህና እንድንጠብቀው እግዚአብሔር ሁላችንን ይርዳን። እንመለስ። በጉ የኢየሱስ ክርስቶስ ምሳሌ ነው። ዕፀ ሳቤቅ፣ በጉ የታሰረበት ዕፀ ሳቤቅ ድንግል ማርያም ወላዲት አምላክ ናት። ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማየ ሰማያት የወረደው በሐረግ በተመሰለችው በድንግል ማርያም ተይዞ ነው። 9 ወር ከ5 ቀን በማህፀኗ ተሸክመዋለች። ጡቶቿን አጥብታ አሳድገዋለች። በክንዶቿ አቅፈዋለች። በጀርባዋ አዝላ ተሰዳለች። በማስተማር ወራት አብራ ነበረች። ወገኖቼ 33 ዓመት ከ3 ወር አብራ ነበረች። ለዓለም ቤዛ በዕፀ መስቀል ላይ እንኳን በተሰቀለ ጊዜ ከእግረ መስቀሉ ስር ነበረች። ልጇ መስቀል ላይ ተሰቅሏል። እናቱ ደግሞ ከመስቀል ስር ነበረች። በዓይነ ሕሊናችሁ ሳሉ። ልጃችሁ ተሰቅሎ እናንተ ከመስቀል ስር ብትሆኑ ምን ይሰማችኋል? ድንግል ማርያም ይሄን ያየችው አንድያ ልጇ መስቀል ላይ ተሰቅሎባታል። ያለ ወንጀሉ እንደ ወንጀለኛ፣ ያለ ኃጢአቱ እንደ ኃጢአተኛ ቆጥረውት በግፍ ገርፈውት በግፍ ሰቅለውታል። እሱ መስቀል ላይ አለ፣ እናቱ ከመስቀል ስር ነበረች። ስለዚህ ክርስቶስ ባለበት ቦታ ሁሉ ድንግል ማርያም አለች። ያለ ድንግል ማርያም ክርስትና የለም። ያለ ድንግል ማርያም ክርስቶስን ማወቅ አንችልም። እሷ ናት ወልዳ የሰጠችን። የማይታየው አምላክ የታየው ከሷ በነሳው ስጋ ነው። የማይዳሰሰው መለኮት የተዳሰሰው ከሷ በነሳው ስጋ ነው። ድንግል ማርያም መወጣጫ መሰላላችን ናት። መሸጋገሪያ ድልድያችን ናት። ከአምላክ መነጋገሪያ ቋንቋችን ናት። የባህሪያችን መመኪያ ናት። ክብር ይግባት ወላዲት አምላክ። ከፍ አድርጋችሁ አመስግኑ። በጉ የተያዘበት ገመድ ሐረግ እሷ ናት። አብርሃም የእግዚአብሔር አብ ምሳሌ ነው ብያቸዋለሁ። እግዚአብሔር አብ ልጁ ኢየሱስ ክርስቶስን ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ ልጁን ነው የሰጠን። ልክ አብርሃም ይስሐቅን ሊሰዋው ለእግዚአብሔር እንደሰጠው አብ ልጁ ወልድ ኢየሱስ ክርስቶስን ሰጠን። ስለዚህ አብርሃም የእግዚአብሔር አብ ምሳሌ ነው። ኢየሱስ ክርስቶስ የበጉ ምሳሌ ነው። በጉ የኢየሱስ ክርስቶስ ምሳሌ ነው። ዕፀ ሳቤቁ ገመዱ ሐረጉ የድንግል ማርያም ምሳሌ ነው። ይስሐቅ ሊሰዋበት የሄደው ሞሪያን ተራራ የቀራንዮ
ምሳሌ ነው። ክርስቶስ የተሰቀለበት የቀራንዮ ምሳሌ ነው። እንመለስ ወደ ርዕሳችን ጋር። እግዚአብሔር ያዘጋጃል ብሎ ነበረ አብርሃም። ቦታው ጋር ሲደርሱ የመስዋዕቱን በግ እግዚአብሔር አዘጋጀ። ትንሽ ነገር ወደ ህይወታችን እንቀይረው። ምንም አይነት ነገር ውስጥ ነው አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ ወደ ጉዳዩ ስትሄዱ ልክ አብርሃም ወደ ተራራው ሲሄድ እግዚአብሔር ያዘጋጃል እግዚአብሔር ያዘጋጃል እያለ ሄደ። ቦታው ላይ ሲደርስ እግዚአብሔር አዘጋጀለት። እናንተም ወደ ስራችሁ ስትሄዱ፣ ወደ ንግዳችሁ ስትሄዱ፣ የፍርድ ቤት ጉዳይ አላችሁ፣ ወደ ፍርድ ቤት ስትሄዱ፣ የትም ቦታ ሄዱ፣ ሁሉን ለመተረክ እኔ ጊዜ የለኝም። በእምነት ብቻ ሆናችሁ እግዚአብሔር ያዘጋጃል በሉ። ጉዳዩ ጋር ስትደርሱ እግዚአብሔር ያዘጋጀዋል። ልክ እንደ አብርሃም ጉዳዩ ጋር ቦታው ጋር ስትደርሱ በእምነት ሂዱ ብቻ። እንደናንተ ከአብርሃም የምንማረው እምነት ነው። ከይስሐቅ የምንማረው መታዘዝ ነው። ለእግዚአብሔር እንታዘዘው እንጂ እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እንመነው እንጂ በነፍስም በስጋም የሚያስፈልገንን ማን ያዘጋጃል? ምታምኑ ንገሩኝ። ማን ያዘጋጃል? እግዚአብሔር ያዘጋጃል። ለምን ትጨነቃላችሁ? ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራ አይከቱም። የሰማይ አባታችሁ እግዚአብሔር ይመግባቸዋል። ከእናንተ ተጨንቆ በቁመቱ ላይ ስንዝር መጨመር የሚችለው ማን ነው? ነጭ የሆነውን ፀጉርስ ጥቁር ማድረግ የሚችለው ማን ነው? ለቀኑ ክፋቱ ይበቃዋልና ስለ ነገ አትጨነቁ። በቃ ይህ ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ አሁን በዚህ ዘመን ብዙዎቹን የሚያስጨንቃቸው ነገር የሚበላው ነገር፣ የሚጠጣው ነገር። 2 እና 3 ልጅ ይዘው ምን ላብላ፣ ምን ላጠጣ፣ ምን ላልብስ፣ እንዴት ላስተምር፣ እንዴት ልሁን ብለው ኑሮ የከበዳቸው አሉ። ታውቃላችሁ ኑሮ መቼስ በፊት አንዳንዶቻችን ጋር የማይደርስ ይመስለን ነበረ። ዛሬ የእያንዳንዱን ሰው ቤት እያንኳኳ ነው። ደሃ የለም ሀብታም የለም፣ መካከለኛ ኑሮ ምናምን ሆነ የለም። የእያንዳንዱን ሰው ቤት የኑሮ ጉዳይ እያንኳኳ ነው። ትናንት ቀላል የመስሉን ነገሮች እኛ ጋር ማይደርሱ የሚመስሉን ነገሮች እያንዳንዳችን ቤት ገብተዋል። እውነት ሐሰት? እውነት ሐሰት? እውነት። ኑሮ የቱን ያክል ይወደድ። ዛሬ የገዛ ነው ጋር ጠዋት የገዛ ነው ከሰዓት ይጨምራል። ታውቃላችሁ መርካቶ እንደዚህ ነው። ጠዋት የገዛኸው ዕቃ ከሰዓት ስትሄድ ይጨምራል። ድሮ እኮ በወርም በሁለት ወርም ብርቅ ነበራል። ዛሬ በቀን 2 እና 3 ነው የሚጨምረው። ግን የቱን ያክል ኑሮ ቢወደድም ሰማይ ቢደርስም ማንም ሰው ጦሙን ግን እስካሁን አላደረም። ማን እያኖረን ነው? ማን እያኖረን ነው? አመስግኑት። የሚያኖረው እግዚአብሔር ነው። ክብር ምስጋና ለስሙ ይሁን። የሚያኖረን ማን ነው? ይኸውላችሁ እናቶቼ፣ አባቶቼ ገንዘብ አያኖርም፣ ደሞዝ አያስፈልግም አይደለም፣ አያኖርም። ሰዎች አያኖሩንም። የሚያኖረን ማን ነው? እኔ አሁን ለዚህ ምዕራፍና ቁጥር ልናገር እንዴ እግዚአብሔር እንደሚያኖር ታሪክ ልተርክ እግዚአብሔር አኗሪ እንደሆነ ዘመኑ ምስክር አይደለም? አሁን የምንኖረው ዘመን ምስክር አይደለም ወይ? ያንዳንድ ሰው ደሞዝ 5000 ብር 10000 ብር ቤት ኪራይ ከፍሎ 3 ልጆች አስተምሮ አስቤዛ አድርጎ ሲታመሙ አስታሞ እንዴት ነው በ10000 ብር ወር መድረስ ቢቻለው? እርግጠኛ ሆንን በዚህ ዘመን። አዎ እርግጠኛ ሆንን የሚያኖረው መድኃኔዓለም ነው። የሚያኖረው አማኑኤል ነው። የሚያኖረው ክርስቶስ ነው። አትጠራጠሩ። እስከ ዛሬ ያኖረን ለነገም እሱ ያውቃል። ማን ያውቃል? እስኪ እግዚአብሔር ያውቃል በሉ። ድገሙ እስኪ። ማን ያውቃል? አመስግኑት። እግዚአብሔር ያውቃል፣ ያዘጋጃል። እግዚአብሔር አንጠረጥረውም። ሁሉን እኮ አዘጋጅቶታል። ዳዊት ምን ብሎ ነው የዘመረው? እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሆን እግዚአብሔር ከኔ ጋር ነው፣ ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል አለና በፊቴ ገበታን አዘጋጀህልኝ፣ ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ይከተሉኛል፣ ለዘላለም በእግዚአብሔር ቤት እኖራለሁ አለ። መዝሙር 22 ቁጥር 1 ላይ የተመዘገበ ቃል።
እስኪ በፊቴ በሉ ገበታን አዘጋጀህልኝ። ምን አዘጋጀህልኝ? ርዕሳችን ምንድን ነው? እግዚአብሔር ምን ይላል? ቃሉንም አዘጋጅቶታል። በፊቴ ገበታን አዘጋጀ፣ ቅዱስ ሥጋውን ክቡር ደሙንም የነፍስ ምግቡንም አዘጋጀህልኝ። ገና ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት መንግሥተ ሰማያትንም ማን አዘጋጅቷል? እግዚአብሔር ለዛ ክብር ያብቃን። አመስግኖት አመስግኖት። ክብር ምስጋና ለስሙ። እናንተ ስለ ሽሮና ስለ በርበሬ ብቻ ነው የምትጨነቁት? እግዚአብሔር የበለጠውን እኮ አዘጋጅቶታል። እንዴ እሱን እናስበው እንጂ ይሄማ ለእግዚአብሔር ቁም ነገሩ አይደለም። እንኳን ለኛ ለልጆቹ ይቅርና በስሙ ለተጠራ ነው ለኛ ይቅርና እግዚአብሔር ለክፎችም ቸር ነው፣ ለአሕዛብም ቸር ነው እግዚአብሔር። ይሄን መኑ እንኳን ለኛ ለልጆቹ። እኛ እኮ በሁለት መንገድ ነው ከእግዚአብሔር የምንቀበለው። አንደኛ እግዚአብሔር እንደ አምላክነቱ ለሁሉም ያደርጋል። ያመነ ያላመነ፣ የተጠመቀ ያልተጠመቀ፣ የተገረዘ ያልተገረዘ፣ በሩቅ በቅርብ ያለ ሳይል እንደ አምላክነቱ እግዚአብሔር ለሁሉም ያደርጋል። ለሁሉም ቸርነት ያደርጋል። ሁሉን ይመግባል እግዚአብሔር እንደ አምላክነቱ። ሁለተኛ ደግሞ እንደ አባትነቱ ለልጆቹ ያደርጋል። በሁለት መንገድ ነው እኛ የምንጠቀመው። እንደ አምላክነቱም ያደርግልናል፣ እንደ አባትነቱም ልጆቹ ስለሆንን ያደርግልናል። ምኖቹ ስለሆንን? ልጆቹ። ስለዚህ ምንም የሚያሳጣን ምንም የሚያጎልብን ነገር የለም። ሁሉን ማን አዘጋጅቶታል? የቀረና የጎደለ ነገር ካለ ማን ያዘጋጃል? እግዚአብሔር። ከኔና ከናንተ የሚጠብቀው እንደ አብርሃም ያለ እምነት፣ እንደ ይስሐቅ ያለ መታዘዝ። እንደ አብርሃም ያለ ምን አልኳችሁ? ምን? እንደ ይስሐቅ ያለ ምን አልኳችሁ? መታዘዝ። እግዚአብሔርን ካመን ነው ለእግዚአብሔር ከተታዘዝ ነው የሚያስፈልገውን ሁሉ በሕይወታችን በምድርም ያለውን በሰማይም ያለውን እግዚአብሔር ያዘጋጀዋል። አንድ ቃል ተናገረ ትምህርት ያለ ጠቅለል መንግስቱን አዘጋጅቷል ብያቸዋለሁ። ስለ ምድራዊ ነገር አትጨነቁ። የሰው እድሜው 70 ነው፣ ቢበዛ 80 ነው። ከዛ በኋላ ለሐሳር ለመከራ ነው። እድሜያችን አጭር ነው። አንዳንዶቻችን ጨርሰናል። ስለዚህ እንዳትጨነቁ። የዘላለሙን ግን እግዚአብሔር አዘጋጅቶታል። ሰማያዊውን ግን እግዚአብሔር አዘጋጅቶታል። እሱን አስቡ። እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለና ኢየሱስ ክርስቶስ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ስፍራ ካዘጋጀ በኋላ ሁለተኛ ወደ እናንተ እመጣለሁ፣ እወስዳችኋለሁ። ወዴት ነው የምትወስደን ካላችሁኝ፣ እኔ ባለሁበት ስፍራ ከኔ ጋራ ለዘላለም አብረን እንኖራለን አለ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 የመጨረሻ ቃል ስለሆነ አብራችሁ እንድትናገሩ በፍቅር ጠይቃችኋለሁ። ልባችሁ በሉ እስኪ። ያልተናገረ ሰው አለ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሁለተኛ ወደ እናንተ እመጣለሁ፣ እወስዳችኋለሁ። ምን እላችኋለሁ? ይወሰደን አይወሰደን? እስኪ ይወሰደን። አቤት እንደው ቢቀረጽ አውርዶ አባቶች መወሰድ ገብቷቸዋል? ገብቷቸዋል? ምንድን ነው? እስከገባችሁ በኋላ ይሄው ቀነሰችው። እቆቤን ሳልበላ ይላል ቤት መስራት ጀምሬያለሁ ሳልቻ እንዳታወርዱ እንዴ ማን አወርዱ አላችሁ? ልጅ ነው ብላችሁ ነው ያወጡ። እስኪ ውሰደን በሉት። መቼ ውሰደን? እግዚአብሔር ያክብራችሁ። አውርዱ። አመስግኑት እስኪ። እግዚአብሔር የተመሰገነ ይሁን። ይሄ ያመነ ሰው የሚናገረው ቃል ነው። በቃ የት እንደምንሄድ እኮ ስለምናውቅ አይደል ይውሰደን የምንለው። ከሱ ጋር ለዘላለም ለመኖር እንደሆነ ስለገባን ነው እንጂ እኮ በግምት አይደለም እኮ ይውሰደን የምንለው እኮ። በቃ የት እንደምንሄድ አድራሻችንን እኛ ክርስቲያኖች እናውቀዋል። ብንሞት እንኳን የት እንደምንገባ እናውቀዋል። ለዚህ ነው እኮ እንሄድ የምንለው የተሻለ ቦታ እንደሆነ ስለምናውቅ። ግን ወደንም ጠላንም ብሏል። ምን ብሏል? ሁለተኛ ወደ እናንተ እመጣለሁ ምን አረጋችኋለሁ ብሏል። ምን አረጋችኋለሁ?
ወስዳቸዋለሁ። ሴትዮዋ መሞት አትፈልግም አሉ። ክረምት ሲመጣ እንደዚህ ጌታዬ በክረምት አትውሰደኝ ትለዋለች። ለቀብር እንደው ሰው እቺ ሴት እንደው በዚህ ዝናብ በዚህ ጭቃ መከራ ሳየች እንዳይለኝ በክረምት እንዳትወስደኝ ብቻ ብላ ትጸልያለች አሉ ቤተክርስቲያን መት። እንደገና በጋም ሲመጣ በበጋ አትውሰደኝ ትለዋለች። እግዚአብሔር ተገልጦ አንቺ ሴት አላል ክረምት ሲመጣ በክረምት አትውሰደኝ ብለሽ ትጸልያለሽ፣ በጋም ሲመጣ በበጋ አትውሰደኝ እንደው መቼ ልውሰድሽ አላት። እኔን ብትረሳይ ምን አለበት አለች አሉ ሴትዮ። እኔ ምን ብትለኝ ብቻዋን ልትኖር ይቻላል? እናቶቼ ይቻላል? ከማጋ መኖር ይሻልናል? ወደ ተዘጋጀልን ስፍራ ብንሄድ አይሻልም? እንግዲህ ከኛ የቀደሙት ወንድሞች፣ እህቶች፣ እናቶች፣ አባቶች የሄዱት ወደ ተዘጋጀላቸው ስፍራ ነው። እኔና እናንተም መንገደኞች ነን። መቼ እንደምንጠራ አናውቅም። ተዘጋጅቶ ብቻ መኖር ነው። እግዚአብሔር ያዘጋጃል። የሚያስፈልገንን ነገር በሙሉ እግዚአብሔር በሕይወታችን ያዘጋጅልን። ልባችን ውስጥ ያለውን ጥያቄ ሁሉ እግዚአብሔር ይመልስልን። እንባችንን እግዚአብሔር ያብስልን። የከበደንን ሸክም መድኃኔ ዓለም ከኛ ያራግፍልን። የሁላችንን መጨረሻ እግዚአብሔር ያሳል።